ቴንክ ዩ ሳም አንበበ በጣም ተዘጋጅተህ ስለመጣ ሶራ ወደ አንተ ልምጣ ወንድሜ። እሺ ቴዲ ሰላም፣ እንዴት ናችሁ ሁላችሁም? አሁን ካነሳችሁት ሀሳብ ልነሳ በብሔር ፖለቲካና በኢትዮጵያዊዝም አስተሳሰብ በሚለው ላይ ያው የብሔር ወይስ የቲፒኤልኤፍን እና አላንስ ያላንሱን ጉዳይ ትሄድበታለህ? መንካት ትችላለህ። ኦኬ ከፈለክ ያ እንደተመቸ አጀንዳህን ማላዛባው ከሆነ ከቲፒኤልኤፍ እንደፈለክ ክሮኖሎጂካል ኦርደር እንጠብቅ ብዬ ነው። ግን አሁን ነካለው ካልክ መብት ነው፣ ችግር የለውም። ኦኬ የብሔራዊ አስተሳሰብ ኢትዮጵያ ውስጥ የተፈጠረው ከዛሬ 30 ዓመት በፊት ህወሓትም ኦነግም አንድ ላይ የፈጠሩት አስተሳሰብ ነው ብዬ ነው ማምነው ላይ። ያ ደግሞ የብሔር ፖለቲካው የወለደው ነገር ኢትዮጵያ ውስጥ የአስተሳሰብ ድህነት የተካነው የፖለቲካ ሂደት እንዲመጣ አድርጓል። ጠባብ ብሔርተኝነት እንዲስፋፋ፣ አንድ ሀገራዊ አስተሳሰብ እንዳይኖር፣ በእውቀት የዳበረ ትውልድ እንዳይኖር አድርጓል ብዬ ነው ማምነው። አንድ አይነት አስተሳሰብ ኖሮን በሀገራዊ አስተሳሰብ ተቃኝተን እንደ ሀገር እንዳናስብ፣ እንደገና ደግሞ ጥሩ የእውቀት ደረጃ ላይ የደረሰ ትውልድ እንዳይኖር በሆነ ሰፈር ብቻ ተጠቦ እንዲቀመጥ የተደረገ ቅርጽ ዲዛይን ተደርጎ የተሰጠ ነገር። ጠባብ ብሔርተኞች ሀሳባቸው በጣም ገኖ ወደኋላ ታሪክ ተመልሰው አባቶቻችን በሰሩት ታሪኮች የተናከርን፣ የተናቆርን፣ የተጣላን በዛ አስተሳሰብ እንድንሄድ ሆኗል ብዬ ነው የማምነው። ባለፈ ታሪኮቻችን ላይ ይሄ የብሔር ፖለቲካ የፈጠረው አንዱ አስተሳሰብ ነው ብዬ ነው የማስበው። ሁለተኛ ደግሞ አሁን ለምሳሌ አንቀጽ 39 ራሱ ብታየው ለምሳሌ አንድ ሀገር በጋራ እንመሰርታለን ወይም አንድ ሀገርን በጋራ አስተሳሰብ አስተዳድራለሁ የሚል መንግስት ይሄን አያደርግም። የመነጣጠልን ሀገርን የሚበትን አስተሳሰብ ይዞ አይቀመጥም ብዬ ነው የማምነው። ይሄ እንግዲህ ዋነኛው ተጠያቂዎች ህወሓት ነው ብዬ ነው የማምነው። ህወሓት ነው ይሄንን የፖለቲካ አስተሳሰብ ኢትዮጵያ ውስጥ የብሔር ፖለቲካ በደንብ ገኖ እንዲወጣ ያደረገውና ከሱ የሚከተሉት ሌሎች አካላትም አሁን ደግሞ እንደምናየው በሁሉም ብሔር ብሔረሰቦች ላይ ሁሉም ሰው ጥያቄ ያለ ምናምን ብሔርተኝነትን የሚያቀነቅን እንዲያደርግ ያደረገው ህወሓት ነው ብዬ ነው የማምነው። የአስተሳሰብ የፈጠረው አስተሳሰብ ነው ዛሬ ድረስ የተከተለ ሀገሪቷ ላይ እዛው ታስረን እንድንቀመጥ። እንደውም አሁን እኮ ከብሔርም እየወረድን ወደ ጎጥ፣ ወደ አውራጃ፣ ወደ ተለያዩ ነገሮች ላይ እየወረድን እንደውም ወደዛ ሁሉ እንድንገባ ያደረገው ነገር ይሄ ነው። የብሔር ፖለቲካ ውጤት ለኢትዮጵያ አምጥቷል ብዬ አላምነው። ከዛ የብሔር ፖለቲካ አስተሳሰብ እንደውም ወጥተን እንዳልከው በሊበራል ፖለቲካ ሆኖ ኢትዮጵያዊነትን የሚያቀነቅን ግን የብሔር ብሔረሰቦች መብቶች በተከበሩበት በተጠበቀበት ሁሉም ኢትዮጵያዊ እኩል መብት እንዳለ ሆኖ ግን ጋራ አስተሳሰብ ቀርጸን እንድንሄድ የሚል አስተሳሰብ ነው ያለኝ እኔ። ያ እንዲሆን ነው ፍላጎት የሚነኝ። ሁለተኛው ደግሞ ቲፒኤልኤፍ ባልከው ነገር አሁን ቲፒኤልኤፍ ቀደመም እንደተባለ ቲፒኤልኤፍ ጦርነቱ መቼ ነው የሚጀመረው ነው እንጂ እኮ እንደሚጀምር ግልጽ ነው። መቼ እንደሚጀምር ያው ስላልታወቀ ነው እንጂ ይጀምራል ነው። አዎ በሚሰሩት አካሄድ፣ በሚፈጥሩት አላያዝ፣ በሚያወጡት መግለጫዎች አሁን ለምሳሌ እኮ የፌደራል መንግስት እንደውም የሆነ ስቴፕ እየሄደ እየታገሰ ነው እንጂ ትግራይ መንግስት ከትግራይ ክልል ጋር እኮ ከህወሓት ጋር ለምሳሌ ጦርነት ሊያካሄድ የሚያስችል ብዙ ነገሮች እኮ ህወሓት ፕሮቮክ እያደረገ ነው። ለምሳሌ የኢትዮጵያ ባንዲራን አይጠቀምም፣ የፌደራል ውሳኔዎችን አንዳንድ ውሳኔዎችን አልቀበልም ይላል። ከውጭ መንግስታት ጋር በራሱ መንገድ ዲል ያደርጋል። ያውን ህገ መንግስቱ ለፌደራል መንግስት የሰጠው ፓወር ነው አይደል? ያንን ፓወር ራሱ እየተጋፋ ከውጭ መንግስታት ጋር ግንኙነት ያደርጋል፣ ህገወጥ ንግዶች ያካሂዳል። ያንን ሁሉ እያደረገ አሁን ወደ ጦርነት እንደውም በተለያዩ ምክንያቶች እስካሁን ዘግይቷል እንጂ ጦርነቱ መግባት የሆነ እኔ ጀመርኩ አንተ ጀመርኩ ለማለት የሚያስኬድ ሌላ ፎርሙላ እየሰሩ ነው እንጂ ጦርነቱ የሚቀር ነው ብዬ አላምንም። መንግስት ለምንድን ነው ዝም ያለ የሚመስለው? አሁን ለምሳሌ አንተ የምትደግፈው መንግስት ቲፒኤልኤፍ ከውጭ መንግስታት ጋር ግንኙነት እየፈጠረ መሆኑን ካወቀ ለምን ዝም አለ? ይሄ መብት ለደቡብ ይሰጣል፣ ለአማራ ክልል ይሰጣል፣ ለቤንሻንጉል ይሰጣል፣ ለሌሎች የተከለከለው ለቲፒኤልኤፍ ለምን ተፈቀደ? ቲፒኤልኤፍ አሁን እንግዲህ ለምሳሌ አንተ እንዳልካቸው ከደቡብ ወይም ከአማራ ወይም ከኦሮሞ መንግስታት ጋር ተመሳሳይነት የፖለቲካ ሂደት የለውም። አንደኛ ጦርነት ላይ ነበረ ኃይል ነበረ ከመንግስት ጋር። ያንን ጦርነት በፕሪቶሪያ ድርድር ፈተውታል። አሁን ያንን የሰላም ጽዋ የሰላም እድል በሰላማዊ መንገድ እንዲፈታ ጥረት እየተደረገ ነው ብዬ ነው የማስበው በመንግስት በኩል። ያንን መንገድ ግን እነሱ ናቸው ፕሮቮክ እያደረጉ ያሉት ያንን አካሄድ ማለት ነው።
ይሄንን ግን መታገስና ለሰላም ሲባል አንዳንዴ ስቴፕ ታልፋለህ። አሁን የመጀመሪያውን ጦርነት መነሻውን ካየህ እኮ ምርጫ ሲያካሂዱ ዝም ተብለዋል። ብዙ ነገሮች ወታደራዊ ትርኢትም ሲያደርጉ ዝም ተብለዋል። ግን ለምሳሌ ፋንዳመንታል ኮዝም እኮ ያስፈልጋል አንዳንዴ እኮ እንትንም ለማድረግ እኮ አሁን ይሄንን አሁን ከውጭ መንግስታት ጋር እንደዛ አይነት ነገር አድርገው የሀገሪቷን ሁኔታ እንደሚጎዳ እኮ ይታወቃል። ግን የሚያመጡት ነገር ነገ ላይ አንተን ተጠያቂ የማያደርግ በዓለም አቀፍ ዲፕሎማሲ ላይ አንተን ሌላ አይነት ነገር ውስጥ የማይከት ነገሮችን አይተ ሚዛናዊ የሆነ ነው ወደ ጦርነት የምትገባው። ጦርነት ለመግባት ቀላል እኮ ነው። አሁንም እንዳልኩ በጣም ኮዞች ሊኖር ይችላሉ። ግን ምን ያህል ፋንዳሜንታል ናቸው ለዚህ መስዋዕትነት የሚያስከፍሉ? ሌላ 1 ሚሊዮን ህዝብ ዋጋ ሊያስከፍል እኮ ነው ይሄ ጦርነት አይደል ቢጀመር። ስለዚህ ያንን ሚኒማይዝ የምታደርግበትን መንገድ እስከ መጨረሻው ድረስ መጠቀም አለብህ ብዬ አምናለሁ። ያንን እየተጠቀመ ይመስላል ብዬ ነው ማስበው። መንግስት የመጨረሻውን ስቴፕ ድረስ እስከ መጨረሻው ጠብታ ድረስ ታግሰ ወደ ጦርነት ሊገባ ይችላል በመንግስት በኩል ብዬ ነው ማምነው። ይሄ ነው እንግዲህ ያለው ሁኔታ። እንደገና ደግሞ ጌታቸው ረዳ የሚተናገረው ነገር እንዳለው በቃ አንደኛ ቀደም እንዳልኩም የብሔር ፖለቲካ ምን ያህል ፌል እንዳደረገ የሚያሳይ ነው። አሁንም ጦርነት ላይ ያሉ ሰዎችም ቆም ብለው እንዲያስቡ የሚያደርግ ነው። እሱ እንዳለውም ወደድንም ጠላንም መረረንም በቃ ዋጥ ማድረግ ያለብን ነገር ከፌደራል መንግስት ጋር ነው መስራት ያለብን ለትግራይ ጥቅም መከበር ብሏል። አሁንም ሌሎች ኃይሎችም በጦር ሜዳ ማውን ያሉ ኃይሎችም ይሄንን ነው ማሰብ ቆም ብለው ያላቸው። ቢመርህም የሆነ ነገር ብለ ጦርነቱን ከፌደራል መንግስት ጋር ከመዋጋት አቆመ ለህዝብ ነው መዋጋው የምትለው ነገር ቆም ብለ አስበ መስመር ማሰት ይሻላል ባይነገር። አሁንም የትግራይ ህዝብ 1 ሚሊዮን ሰው ሰውቶ 10,000 ሴቶች ተደፍረው እንግዲህ እነዚህ ሴቶች ፊዚካሊ ኢሞሽናሊ ሳይኮሎጂካሊ በደል ደርሶባቸዋል። ግን ኖባዲ ኬርስ ስቲል ዚያር በቃ እንደገና አይነ ዘረፋ ውስጥ ናቸው። እንደገና እነዚህ ሰዎች እንኳን እንዲያገግሙ ለነዚህ ሰዎች እንኳን ያሰበ ኃይል የለም። 1 ቢሊዮን ብር ምናምን የሚያክል ነገር ከባንክ ዘርፈው እዛ ጋር ተከፋፍለው ሊጨርሱት። እንግዲህ ይሄ ለትግራይ ህዝብ የሚያስብ ነው? እንደዚህ አይነት ነገሮች ናቸው የሚያስከው። ለማን ነው የምዋጋውን ብሎ ሰው ማሰብ አለበት። ምንድነው ጎሉ? የመጨረሻው ጎል ምንድነው? የሆኑ ኢንዲቪጁዋሎችን እንሪች አድርገን ሀብታም እንዲሆኑ የተለያየ ሀብት እንዲያፈሩ አድርገን ከዛ ዞር እንልን ነው ማለት ነው። ተመሳሳይ ነገር ነገም እኮ ከፋኖ ኃይሎች እንሰማለን እኮ። ትናንት እንደዚህ አድርገን ነበር፣ እዚህ ጋር እንደዚህ ሆኖ ነበር፣ ትናንት እንደዚህ አይነት ነገር ተፈጥሮ ነበር ልንሰማ ነው ማለት ነው። ተመሳሳይ ሚስቴክ እየሰራን ነው። ከትግራይ ወደ አማራ ክልል እንደዚህ ያለ እየዞረ ነው ማለት ነው። ሰውም የህዝቡም ተዋጊዎችም ቆም ብሎ ማሰብ ያለባቸው ዋት በቃ ምንድነው ቤኔፊቱ? ምንድነው ፋይናሊ የምናገኘው ነገር ከዚህ ትግል? ለማን ነው የምንዋጋው? እንዴት ነው ውጤትስ ያመጣንበት ነው? ዛሬ እኮ ሰዎች ወደ መንግስት እየተቀላቀሉ ነው። ከፋኖ ኃይል ይሄ ትጥቅ ትግል ያስፈቀደ እርስ በርስ እየተበላላን ነው። የማያስኬድ አካሄድ ነው እየሄድን ያለው። ምንድነው ኮዛችን ብለህ እኮ ቆም ብለህ ማሰብ አለ እና ነገሮችን በዚህ መልኩ ቢታዩ አሪፍ ነው ባለኝ። አመሰግናለሁ ቴዲ። ቲፒኤልኤፎች ይሄ ሀቅ ነው። የቲፒኤልኤፍ ስሪቱ ከጸብ ጋር ነው አብሮ የሚሰሩት፣ ተናበው የሚሰሩት። ቲፒኤልኤፍ 4 ኪሎ ገብቶ ኢትዮጵያን ካላስተዳደረ እሺ አይልም። ምንም ማስመሰል፣ ቀለም መቀባት፣ ከፋሎ ጋር አላንስ ቢፈጥር፣ ከሻቢያ ጋር ቢፈጥር፣ ከኦነግ ጋር ቢፈጥር ቲፒኤልኤፍ 4 ኪሎ መግባት ይፈልጋል። አሁን ጥያቄው በቃ ሀቁን ነው ማውራት ያለብን። እነሱም እኮ ይናገራሉ። ጌታቸውም ሲናገር ሰምታችኋል። ኬሪያም ስትናገር ሰምታለች። የተለያዩ ከዳሚዎችን ይዘው ወደ 4 ኪሎ መግባት ይፈልጋሉ። ሀቁ ከሆነ አሁን ባለው ነባራዊ ሁኔታ መግባት ይችላሉ ወይስ አይችሉም? በዛ ወደ ነው ማውራት ያለብን እንጂ ይሄ የፕሪቶሪያ ስምምነት የተፈናቀሉ ይመለሱ፣ የትግራይ ህዝብ ላይ አንዳንድ ነገሮች የሚነገሩት ይቆሙ፣ እነዚህ ሁሉ የሚሏቸው ነገሮች ሁሉ ቢቆሙ ሌላ ነገር ያመጡባቸዋል። ቲፒኤልኤፍ ያ ነው። በነገራችን ላይ አልፎ አልፎም ቢሆን ሳት እያላቸው ቢሆን እኮ ይናገራሉ። አሁን ሀቁ ይሄ ከሆነ የፌዴራል መንግስቱና ቲፒኤልኤፍ ሊስማማ የሚችልበትን ነገር አለ ወይ ነው ጥያቄ መሆን ያለበት። ባለፉት 2 ዓመታት ከመቀሌ አዲስ አበባ የቲፒኤልኤፍ ሰዎች በሚመላለሱበት ሰዓት፣ ጠቅላይ ሚኒስትሩ ቢሮ የገቡ በሚያወሩበት ሰዓት አንድም ቀን ስለ ትግራይ ስለተፈናቀሉ ዜጎች አንስተው አቁ። በነገራችን ላይ ጦርነቱ ሲገቡ ያደረጓቸው ውይይቶች ሁሉ የተቀረጹት ይወጣሉ፣ ታያላችሁ። ጌታቸው ረዳም ሲናገር ሰምታችኋል። አንድም ቀን ስለተፈናቀሉ ትግራዋይ ወደ ቦታቸው እንዲመለሱ ሲናገሩ ሰምተው ተናግሮ አቁ።
የሚናገሩት ስልጣን 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 ነው። ከጌታቸው ረዳ ጋር የሚያጋጫቸው ጉዳይ ምንድነው ካላችሁ የስልጣን ጉዳይ ነው። በዋነኛነት ጌታቸው ረዳ ከየት ተነስተን ወዴት ነው የምንሄደው? ይሄንን ገምግም። ጦርነቱን እንዴት አደረግን? ከጦርነቱ በኋላ ምን አገኘን? መጀመሪያ የተዋጋ ነው ለምን ነበር? አሁንስ ያለንበት ነባራዊ ሁኔታ ምንድን ነው? ይህን ከገመገመን በኋላ እያንዳንዳችን የድርሻችንን እንውሰድ እያለ ነበር ሲናገር የነበረው። ሌሎቹ ደግሞ ፋክሽን የፈጠሩት ደግሞ ደብረጽዮን ደግሞ ቡድን ምንድን ነው የሚናገረው? ፓርቲው መቅደም አለበት which is they don't care። አሁን ምንድነው በብሔር ፖለቲካ ሀሳቤ ውስጥ ፓርቲው መዳን አለበት ነው የሚለው። ኦፒኒየን ሊደሮች ነፍሳቸው መዳን አለበት። እነሱ ለመዳን ህዝቡ ማለቅ አለበት። በእርግጥ አሁን ወደ ደቡብ ትግራይ አካባቢ ማይጨው አካባቢ በርካታ የትግራይ ነዋሪዎች አስተዳደሩ ይፈርሳል የሚለው የዶክተር ደብረጽዮን ንግግርን ተከትለው ሰላማዊ ሰልፍ እያደረጉ ነው። አዳዲስ ሀሳቢዎችም እየመጡ ነው። ለወትሮም እነ አረና እነ ባይቶና እነ ሳልሳይ ወያኔ የተለያዩ ፓርቲዎች ያሉበት አካባቢ ነው። የተለያዩ ሀሳቢዎች አሉ። ነገር ግን እንደ ሀገር ራሱ እንደ ሀገር የብሔር ፖለቲካ ከየት ወስዶ ወዴት ወሰደን? አይ ነው ለወትሮ ገንዘብ የምሰበስቡ ሰዎች ይሄ ትንታኔ አይመቻችሁም። ቢኮዝ ቴዲ በእንጀራችን መጣ ልትሉ ትችላላችሁ። ግን ሀቁን ነው መውራት ያለብን። አንተ እዛ ጋር እንደ ኦሮሞ እንደ አማራ እንደ ትግራይ እንደ ስልጤ ገንዘብ ልትሰበስብ አይዲዮሎጂ የለህም። ከየት ተነስተው ወዴት እንደምትሄድ ማስረዳት አትችልም። የተጻፈ ነገር አታቀርብም። አሁን እያደረስክ ፕሮግረስ ምን ይመስላል ይሄን መናገር አትችልም። በመሃል ዜጎች እያለቁ ነው። ከዚህ ውጥንቅጥ እንዴት ነው ልንወጣ የምንችለው? መንግስትን በሌላ መንገድ ልንቀይር የምትችለው እንዴት ነው ጥያቄውና አሁንም ቲፒኤልኤፎች እያነሱ ያሉት የትግራይ ህዝብ ላይ ከታይቶም ተሰምቶም በማይታወቅ ሁኔታ እልቂት ታውጇል ነው እያሉ ያሉት እና ይሄስ እውነት ነው ወይ? ኦኬ ትላንት ጌታቸው ረዳ ስፖክስ ፐርሰናቸው በነበረ ሰዓት ይሄንኑ ይናገር ነበር። ትላንት ጌታቸው ረዳ ወጥቶ ሐቁን በተናገረበት ሁኔታ ላይ እዛ የቀሩት እነ ደብረጽዮን ገብረ ሚካኤል አሁንም የትግራይን ህዝብ በከተማዊ ቋንቋ ጭማዳ ሲይዘው ወይም ደግሞ በንግድ ቋንቋ ዋስትና ሲይዘውት የራሳቸውን ጥያቄ እያስመለሱ ነው የሚሉ ወገኖች አሉና እነዚህን እናወራለን። ጭብጥ ሀሳቡ ግን የፌዴራል መንግስትና ሻዕቢያ ቲፒኤልኤፍ ፋኖ ሲባል ሁሉም አይደለም። እዚህ ጋር እንዳትሳሳቱ። ለሁሉም ፋኖች ለአንዳንድ ፋኖች ፌር መሆን አለብን። ሁሉም ፋኖች አይደሉም። እስቲል ቲፒኤልኤፍም ሲባል ሁሉም ቲፒኤልኤፎች አይደሉም። እና ደብረጽዮን ገብረ ሚካኤል ጋር ይቆማሉ፣ ከጌታቸው ረዳ ጋር ይቆማሉ። አሁን ምንድነው ቀጣዩ ስቴፕ? ጦርነት ሊፈጠር ይችላል ወይ ነው። ጦርነት ከተፈጠረስ እንዴት ያለ ሀገር ነው የሚኖረን? አዲስ አበባ መጥተው እነዚህ ኃይሎች ሊደባደቡ አይችሉም ወይ? እነ ሳፍና እነ ራፒድ ሰፖርት ፎርሶች እንደተደባደቡት ካርቱም ላይ ማለት ነውና ብቻ 4 ኪሎ እንግባ፣ ከገባን በኋላ ችግር የለውም እንነጋገራለን የምትለው ነገር ነው። እሱንም እየተነተንን ያለ ነው። ታፕ እያደረጋችሁ ፕሊስ፣ ታፕ እያደረጋችሁ ላላችሁ ከልብ አመሰግናለን። ታፕ ስታደርጉ የምናወራው ወሬ በጥራት እንዲደርሳችሁ ነው እንጂ ታፕ ገንዘብ አይደለም። አንዳንዱ አሁን እዛ ጋር 66K የሚለውን ያይና ቴዲ ዛሬ $66,000 ሰራ ይላል። ታፕ እንዳይቆራረጥ ነው የሚያደርገው። ነገሯቸው ፕሊስ፣ ከታች ላሉ ለአንዳንድ ቲክቶክ ትላንት ለከፈቱ ሰዎች ነገሯቸው። ታፕ ገንዘብ አይደለም። ዝም ብለህ ታፕ አድርግ። ቴዲ ያለበትን ቦታ ብሉት። የት ነበርክ? በጣም የምንወደው ወንድማችን ነው፣ ጋዜጠኛ ነው። እስኪ ያለውን ነገር ደግሞ ከሱ እንስማ። ወንድሜ 8 ደቂቃ አለ። ሰላም ቴዲ፣ እንዴት ዋላችሁ? እንዴት አመሻችሁ? አለን። አመሰግናለሁ። ባለፈው አንድ ፕላን ነበረን። አይ ዶንት ኖ መልእክት እስኪደርሰኝ የጠበቅኩ ነበረ። ስልክን እኮ አለቀቅልኝም። ኦኬ ግሩፕ ፈጥሬ ያለውና በዚህ ጉዳይ ላይ እንድናወራ የግሩፕ ራይት መቀንቀን አለበት የሚሉና የዜግነት የሚሉ ሰዎችን አንድ ላይ መድረክ ለማዘጋጀት ግሩፕ ፈጥራለሁ። እዛ ውስጥ አስገባሃለሁ። እሺ ዛሬ ባነሳው አጀንዳ ላይ እንግዲህ ምናልባት አሁን መጨረሻ ላይ እየተናገርከው ያለው ላይ ሪፍሌክት ለማድረግ የህወሓት ጉዳይ እኔ ብዙ የሚያወላዳ አይመስለኝም። የህወሓት ሞት የታወቀ ሞት ነው። በመጀመሪያ በኢትዮጵያ ህዝብ ልብ ውስጥ ሞተ ከ6 ዓመት በፊት። ቀጥሎ ተስፋ ያደረገው መቀሌ መግባትና መሸሸግ ነበረ። አሁን ደግሞ በትግራይ ህዝብ ልብ ውስጥ ሞቷል። ይሁን እንጂ ያው እንደ ፖለቲካ ፓርቲ መንፈሱ በአንድ ጊዜ ወይም ነፍሱ የሚወጣ ስላልሆነ ያው ይንፈረፈራል። ያንን አለነስ ግን ይህን ያህል ጉልበት አውጥቶ ኢንተርናሽናል አሊያንስ ፈጥሮ የኢትዮጵያ ስጋት ይሆናል ብሎ ማሰብ በፍጹም የሚቻል አይደለም። ምክንያቱም የህዝብ ቅቡልነት ያጣ ፓርቲ ቢኖርም የሞተ ነው። ቀጥሎ ደግሞ አሁን ያለው ዓለም አቀፍ ሁኔታ ለትግራይ ይቅርታ ለህወሓት የሚሆን አይደለም። ህወሓት ብዙ ጊዜ ወገቡ ተይዞ ነው የሚንቀሳቀሰው።
ወገቡ ተይዞ ድጋፍ እየተደረገለት የሚንቀሳቀስ ፓርቲ እንጂ ሐሳቡ ተገዝቶ ሙሉ በሙሉ የህዝብ ቅቡልነት አግኝቶ የኖረ አይደለም። from the beginning ኃያል እንዲሆን ግዙፍ እንዲሆን የተደረገበት ብዙ መንገዶች ነበሩ። እነዚህ አሁን ተዘግተው አልቋል። ጊዜውም ፋሽኑም ስላለፈ የህወሓት ሞት እውነተኛ ሞት ነው ብዬ ነው የምወስደው። ግን እዛ ጋር የት ነበር? ካሁን ፖዝ ላድርገውና እነዚህ አሁን የምታያቸው በሚሊዮን የሚቆጠሩ የህወሓት ደጋፊዎች ለምሳሌ አገር ቤት ያሉት መሳሪያ ስለተደቀነባቸው ወይም ስለፈሩ ነው ሊባል ይችላል፣ ወይ ታፈነው ልትል ትችላል። ከሀገር ውጭ ስቲል በሺዎች የሚቆጠሩ በመቶዎች ሺዎች የሚቆጠሩ የቲፒኤልኤፍ ደጋፊዎችን ስታይ አይዲዮሎጂው ማርኳቸው አምነውበት አይደለም ማለት አይቻልም። እኔ ምንድነው መሰለኝ ህወሓት አይዲዮሎጂ ነው። አይዲዮሎጂ ደግሞ በአንድ ጊዜ በተወሰኑ ቡድኖች ይቀነቀንና በጊዜ ሂደት ብዙ ሰዎች ጋር ደርሶ ይቀነቀናል። አሁን ቲፒኤልኤፍን እንደ ምሳሌ ስታነሳው መጀመሪያ ወደ ኋላ ሄድና ሶሻሊዝምን ተመልከታቸው። ዓለም አቀፍ በሁለት ጎራ ተከፍሎ ሶሻሊዝም እና ኢምፔሪያሊዝም or whatever በጣም በኢኮኖሚውም በጦር ኃይልም ግዙፍ የነበሩ ጎራዎች ነበሩ። ዛሬ ሶሻሊዝም የታል? ስንት አቀንቃኞች ነበሩ ኢትዮጵያ ውስጥ እኮ ዛሬም ድረስ በሶሻሊዝም ፍቅር ያበዱ ኮሚኒስቶች አሉ እኮ። ብዙዎች የምናውቃቸው መምህራኖቻችን ነበሩ እስከ መጨረሻ ድረስ ሶሻሊዝምን የመጨረሻ የሀገር ዋስትና አድርጎም ያምኑ እነ መንግስቱ ኃይለማርያም ዛሬ በህይወት አሉ። ከሶሻሊዝም አስተሳሰብ ያልተላቀቁ እና ሲወድቅ ይወድቃል፣ ጊዜው ሲያልፍ ይወድቃል። የማይወድቅ ነገር የማይወድቅ የፖለቲካ አመለካከት የለም። ህወሓት እኮ አመለካከት ነው እንጂ ህዝብ አይደለም። ከድሮ ጀምሮ በግሌ ህወሓት ማለት ህዝብ አይደለም ብዬ እከራከራለሁ። ህዝብ ጋር ወስዳችሁ አጣብቃችሁት የሆነ አንድ ፊዚካል ቦዲ አታድርጉት። አስተሳሰብ ነው፣ አመለካከት ነው። ያዋጣል ተብሎ የመጣ የግለሰቦች አስተሳሰብ ነው። አድጎ ብዙ ሊመስል ይችላል። ጊዜው ሲያልፍ ደግሞ ከወደቀ ይወድቃል። ዛሬ ህወሓት ወድቋል ብዬ የምናገረው ከዛ አንፃር ሰዎች ሊኖሩ ይችላሉ የሚያምኑበት። ህወሓት ብለው የሚያቀነቅኑ በፍቅሩ የወደቁ ዛሬ ሊለቃቸው ያልቻለ ምናልባት ቆይቶ የሚገባቸው ሳይገባቸውም እስከ መጨረሻው የሚቆዩ ሰዎች ሊኖሩ ይችላሉ። አንድ የፖለቲካ አይዲዮሎጂ እኮ ሞተ የሚባለው ሰዎች ሁሉ ጠፍተው አይደለም እኮ የሚያመልኩት እንደው እንደ አዲስ እንዲያንሰራራ የሚጥሩ ሰዎች የሉም ማለት አይደለም። ነገር ግን ፋይዳ የለውም፣ ያስተሳሰብ ጥቅም የለውም። ደግሞ የህወሓት ጥቅም አለመኖር ብቻ አይደለም ጉዳት ነው። ህወሓት በራሱ አመለካከቱ እጅግ በጣም መርዘኛና ጉዳት ያለበት እንደሆነ የኢትዮጵያ ህዝብ እንደኔ ሩቅ ሆኖ ያለው ይቅርና የትግራይ ህዝብ ራሱ ለሱ ተብሎ የተቋቋመው ህዝብ ራሱ ዛሬ የተናገረው እናት ልጆቿን ያጣችበት፣ ወጣቱ ተስፋ ቢስ የሆነበት፣ የአካል ጉዳት፣ ሞት፣ መደፈር የታየበት ስለሆነ የፖለቲካ አስተሳሰቡ የማይጠቅም መርዛማ ነው። ስለዚህ ሞቷል፣ በቁም ሞቷል። እነዛ ሰዎች አሉ ስለሚጠቀሙበት ነው። ባይዘወይ ሌላውን ድሃ ህዝብ ይህ የፖለቲካ አመለካከት አለ ብለው በማሳመን ይጠቅማል ብለው በማሳመን ከኪሱ እየቀፈሉ የሚኖሩ አሉ እኮ ዛሬ የዩቲዩብ ምናምን ላይ የሚፎክሩትን ቴሌቪዥን ጣቢያ ከፈትንልህ የሚሉ እንደገና ሙዚቃ ጭፈራ ቤት ምናምን እየከፈቱ ያንኑ የከበሮ የሚያስደበድቡ የሚጠቀሙ ሰዎች አሉ። እነዚህ ሰዎች የህወሓትን አስተሳሰብ ተው አመለካከቱ ሞቷል ብትላቸው አይሰሙም። ስለዚህ ከዛ አንፃር ነው ማየት ያለብን እንጂ ፕራክቲካሊ የሚጠቅም ለህዝብ ፋይዳ ያለው ፖሊሲ አውጥቶ የልማት እቅድ ለወጣቱ የነገ ተስፋ የሚሆን ራዕይ ያለው ፓርቲ ይሆናል ብሎ የሚገምት ሰው አይ ዶንት ኖ እንዳልኩ ከጥቅም አንፃር ካልሆነ በስተቀር ትክክለኛ መልከታ ያለው ሰው አይደለም። ወደ ኤርትራ ስንሄድ እኔ ህወሓት ከኤርትራ ጋር ሆኖ ምናምን የሚለው አይደለም። ኢዳዝንት ይሄ የሚሰራም እንትን ካልኩሌሽን አይመስለኝም። የኤርትራን ጉዳይ በተመለከተ አሁን ቅድም አንድ የብልጽግናው ሰውዬ ገብቶ ስለ ብርጌድና አመዱ እንዲህ አድርገን የኤርትራ ህዝብ እኮ ሰልችቶታል እንዲህ ሆኖታል የሚል ይሄ ሶፍት ስትራግል መንግስት አገር ውስጥ ሆኖ ለኤርትራውያን አማራጭ ሀሳብ አማራጭ ቡድን የማቅረብ ይሄ በጣም ያረጀ ድሮን ሶማሌ ምናምን እኛ ላይ ያደረጉትን ነገር የማድረግና የማይሰራ
የማይሰራባቸው ብዙ ምክንያቶች አሉ። አንደኛ እኛ ራሳችን ብዙ ውስጥ ያሉ የሚታገሉን የራሳችን ቡድኖች እያሉ ሌላ ውጭ ሄዶ ታግሎልኝ ያንን ነፃ አውጥቶ ከዛ በኋላ ለኔ ጥቅም ይቆምልኛል ብለን ኢንቨስት የምናደርግበት ሚሊተሪም ኢኮኖሚም ሊኖረን አይገባም፣ አይችልምም ደግሞ። ስለዚህ ይሄንን አስተሳሰብ ትቶ የኤርትራውያን ከፈለጉ የፈለጉትን ያድርጉ። ኢሳያስን እስከ መጨረሻው ሸከሙት ከፈለጉ እስከ መጨረሻው እርገጣቸው። ኢትስ ኖት አወር ቢዝነስ። የኛ ቢዝነስ ምንድነው? የሚገባን ነገር አለ ብሎ ማመን ነው። እኛ አሰብን መጠየቅ ግዴታችን ነው የኛም ስለሆነ፣ ቀጥሎ ደግሞ ከኢኮኖሚ ጥቅም አንፃር እኛ ታፍነን መኖር ስለማንችል ከህዝብ ቁጥርም አንፃር 3 ሚሊዮን ህዝብ ዝም ብሎ መኖር ይችላል። እንኳን ይሄ ሁሉ ወደብና ምናምን ተሸክሞ ይቅርና እንደዚሁም ከኛ እንኳን ዝም ብሎ በሚመላለስለት ምግብ መኖር የሚችል ህዝብ 130 እና 140 ሚሊዮንን ህዝብ ማስራብ የለበትም። ይሄ በሰማይም በምድርም የሚያስጠይቅ ነገር ነው። ስለዚህ የኛ መፍትሄ ያለው እኛ ውስጥ ነው፣ የኛ አንድነት ነው። መንግስት ዝም ብሎ ይሄንንም ያንንም ያቦካ ከሚኖር ኢትዮጵያዊ አንድነት እንዴት ልፍጠር in short period of time፣ በአጭር ጊዜ ውስጥ ይሄ ህዝብ ነገ ሳይበላው ይሄ ህዝብ አንድ ሊሆን የሚችልበት መንገድ ምንድነው? ምሁራንን ማናገር፣ ፖለቲከኞችን ማናገር፣ ተቃዋሚዎችን ማናገር፣ የሚዋጉትን ምንድነው የምንፈልገው? የተለየ ፍላጎት አለን እንደ ኢትዮጵያዊ ሆነን ነው እየተጣላን እየተጋደልን ያለነው። ወደ አንድ መድረክ የምንመጣበት መንገድ መፍትሄው ምንድነው ብሎ ዩኒቲ መፍጠር። ከዚያ በኋላ የኛ ጉዳይ ከኤርትራ ጋር ራሳችን የምንፈታው ፕሮብለም ነው ብዬ ነው የማስበው። እነዚህ ሁለት ነገሮች ላይ ከተናገርኩ ሌላው ምናልባት ተመልሼ በኋላ እናገራለሁ። ቴንክ ዩ። የት ነበር የላካችሁልኝ ሰዎች? የተለያየ እሳቤ ያላችሁና ቪዲዮ ማብራት የምትችሉ መሆናችሁን እወቁ። ቪዲዮ የምታበሩ እዚህ የተከበረ ውይይት ነው እያደረግን ያለ ነው። ከመጋረጃ ጀርባ ሆናችሁ ድምፅ ማታዋጡ። አንዳንዱ ከመጋረጃ ጀርባ ሆኖ ጀግና ይጫወታል ማለት ሁሉም በቪዲዮ የሚታዩ ጨዋ ነው ማለት ሳይሆን በቪዲዮ እዚህ ያሉ ሰዎች ሊያዩአችሁ ይፈልጋሉ። ምክንያቱም የምትናገሩ ስለነሱ ነው። ስለነሱ የተናገራችሁ ስለነሱ ማን እንደሚናገር ማየት አለባቸው ህዝቡ አይደለም። ለዛ ነው ቪዲዮ የምታበሩ ያልኳችሁ። ወደ በኋላ ግን በኦዲዮ ለምታወሩ ሰዎች፣ ቪዲዮ ደግሞ የማታበሩ ሰዎች፣ በኦዲዮ ብቻ ደግሞ የምታወሩ ሰዎች ጨዋ ደግሞ መሆን አለባችሁ። እንደው ሌላው ቢቀር ቪዲዮ ባታበሩ ደግሞ ጨዋነት ደግሞ ሊኖር ይገባል። አንዳንዱ ቪዲዮ ማያበራም በኦዲዮ ብቻ ነው ድምፁን የሚያዋጣው፣ ጋጥ ወጥም ነው። ከሁለት የተበደለ ነውና ለጨዋዎች ደግሞ አንድ መድረክ ደግሞ ይዘጋጃል ለማለት ያለው። በልዩ ልዩ አጋጣሚዎች ቪዲዮ ማብራት ማትችሉ አንዳንድ ሰው ቪዲዮ ማያበራ እውነት ለመናገር ቪዲዮ እያበራ ሲናገር አንዳንዱ የጻፈ የሚያነብ ስለሆነ ነው። አንዳንዱ ደግሞ የሰው አይናፋርም ስለሆነ ሊሆን ይችላል። አንዳንዱ ደግሞ ከሀገር ዘርፎ የወጣ ሊሆን ይችላል። አንዳንዱ ቸርች ውስጥ ወይ አይ ዶንት ኖ ፓስተር ሊሆን ይችላል። እዚህ ፖለቲካ እንዴት ተሰብካለ እንዳይባል ፈርቶ ሊሆን ይችላል። ልዩ ችግሮች አሉ። ልዩ ችግሮች አሉና ፎቶ ተዘቅዝቆ እንዳይሰደብ ምን ያመጣል? ፎቶ ተዘቅዝቆ ቢሰደብ በሀገሩ ጉዳይ እያወራ ይሰድባል። ጋጦጦች ያጨበጭባሉ፣ ያልፋል። በቃና የሆነ ነው። ልዩ ነገሮች ሊኖሩ ይችላሉ። በዛ አውድ ነው እያወራን ያለ ነውና የላካችሁ ሰዎች ግን ለአሁኑ ውይይት ቪዲዮ እንደምታበሩ እርግጠኛ ሆኑ ለማለት ያለው። አቶ ይርታቸው እንኳን ደህና መጡ። 8 ደቂቃ አለው። እሺ፣ በተነሱ ሀሳቦች ላይ ያው የሰው ልጅ አባቱን አንተ ስለሚል አንቱ ልበል። አንተ ብዙ ጊዜ ምንም ችግር አንተ ማለት ትችላለህ፣ ግን ጽንሰ ሀሳቡ ዝግጅት ስለነበር አልሰማሁም። እና አጠቃላይ ስለ ኦፊሻሊ በሀገራችን ያለው ሁኔታ ዶክተሮች የታሰሩበት ኢትዮጵያ ምን ያህል እንዳለች የምንወያይበት ከሆነ ማውራት እችላለሁ ከራሴ። ግን በደንብ ሁሉ ነገር አልሰማሁም። ስለ አሰብ ከሆነ ስለ አሰብ ትንሽ ሌላ ሰው ይናገርና ከዛ በኋላ ብመጣ ይሻላል። የኔ ቴሌግራም ውስጥ አለክ? የለሁም። ፈልጌው ነበር አላገኘሁትም። ሌላ ፌክ አለ። አይ ቲንክ ከ4600 በላይ ከ4500 በላይ ተከታይ ያሉት ነው። እዛ ቴዲ ሐዋሳ ብለህ ቴሌግራም ላይ ሰርች አድርግና እዛ ላይ ያመጣልሃል። አጀንዳዎችን እዛ ላይ ስለምጽፍ አንብበህ ተዘጋጅተህ ማጣቀሻዎችን ይዘህ እንድትመጣ ይረዳል ሌላ ጊዜ። ለአሁኑ ግን ሌሎች ያወሩና ከዛ በመነሳት አደራጅተህ ሀሳብን ታስተላልፋለህ። እሺ፣ ችግር የለም።
እሺ ደስ ወደ አንተ ልምጣ ወንድሜ። አሁን እየቀነስነው 7 ደቂቃ አድርግና ቶሎ ቶሎ እንዲደርሰን። ኦኬ ቴንክ ዩ። የተነበረው ረጅም ጊዜ ድምጽ አይሰማም። አሁን አሪፍ ነው። አይ ቲንክ ሳስቀምጥ በቃ እጄ እንድጠቀም ማለት ነው። እየተነበርክን ስላየው ደስ ብሎኛል። ከረጅም ጊዜ በኋላ ነው ያየሁት። ሰላም ብያለሁ ወንድሜ፣ የት እንዳለ አላወኩም። እኔ የቲፒኤልኤፍን በሚመለከት ትንሽ ባወራ ደስ ይለኛል። ምናልባት ቀድሞ ከኔ ተከትሎ አውርቶ የወጣ ልጅ ነበረ። ገና ጥሩ እየተደራጀን ነው፣ ፋኖች ጥሩ ደረጃ ላይ ነን፣ እንደውም ትግሉ ራሱ በጣም እየተጠናከረ ነው ምናምን ብሏልና እኔ የምታየኝ እያለቀ እንደሆነ ነው። ትግሉ እያለቀ ነው። በየትኛው ዓለም እንደሆነ አላውቅም። ዋና አመራሮች እጅ እየሰጡ ጥሩ ላይ ነን፣ እየበረታን ነው፣ መንግስትን እያርበደበድን ነው የሚለው ምን አይነት እድገት እንደሆነ አላውቅም። ፕላስ ደግሞ አመራርን አለመምረጥ እንደውም ጥሩ ነው። ከጥቅሙ ጉዳቱን ከዚህ በፊት አይተናል። አንድ መሪ አለመምረጥ በጣም ብልሃት ነው ምናምን ስል ፋኖ ደጋፊነት እንደው ስሜት ይሁን እስቲ ድንቁርና እንደዚህ ተደራርቦ ይሰጣቸዋል ወይ እላለሁ። ማለት በተለይ የትጥቅ ትግል ሲደረግ መሪ ብቻ አይደለም የሚያስፈልገው፣ ባይዘው አንድ መሪ ብቻ አይደለም የሚያስፈልገው፣ ለዛውም ካሪዝማቲክ የሆነ መሪ ስትመታ የሚያጠነክር ማለት ሩቅ ሆኖ በድምፅ የሚያነቃቃ ምናምን ነው እንጂ የሚያስፈልገው ተበታትኖ ቁርስ 13 መሪ መርጠን መጣን ብሎ 13 የት እንዳሉ 13 እድል እንኳን እንደዚህ እኮ አይሆንም። እና የፖለቲካ መሪ ሴንትራላይዝድ የሆነ በጣም ጥብቅ ዲስፕሊን እኮ ይጠይቃል። አሁን ሻዕቢያን ብንወስድ ዛሬ አርጅቶ እንደዚህ የማን መጫወቻ ከመሆኑ በፊት እኮ አለ ሰውየው እስካሁን በቃ የምደመጥ የምዳሰስ ምናምን አንድ መሪ ያስፈልጋል። የሚያዝ ተነስ ተቀመጥ የሚል ሂድ ቁጭ በል የሚል በጣም የሚወደድ የሚደመጥ ያስፈልጋልና ያን መሪ መምረጥ ያቃተ የድኩማን ስብስብ ስትራቴጂ ነው የኔ ይሄ መሪ አለመምረጥ። መሪ ካልመረጥክ እኮ መንገድ የለህም ማለት እኮ ነው። መሪ ብቻ ላይ ጠንካራ በሱ ዙሪያ እንደ ማግኔት የሚስብ መሪ መርጠ እንኳን ከባድ ነው። ቲፒኤልኤፍ መለስ የሚባል መሪ ነበረ። በዓለም ላይ የለም እንደዚህ መሪ አልባ ሆኖ አይ ጥሩ ደረጃ ላይ ነኝ የሚል የለም። ሰሞኑን ግን እየመጣ ያለው በወረፋ አለን የሚሉት ነው። እኔ ተገልብጦ እያዩ እንደሆነ አላውቅም። ወይ ብልጽግና ደጋፊ ሆኖ ከሆነ አው እየተጠናከረ ነው፣ ወደዚህ የሚመጣው ኃይል እየበዛ ነው። እንደዚህ ሳምንት ስጎርፍ አይቼ አላውቅም። እና አለን የሚሉት ሰው እየመጣ ነው። እሱን ልተው። እኔ ቲፒኤልኤፍ ጋር ሲመጣ ተደውቅ ያነሳሁን የት ነበር የመለሰበትን መንገድ በጣም ነው የወደድኩት። ቲፒኤልኤፍ ከዛሬ 2 ዓመት በፊትና ዛሬ እኩል አይደለም። አለን የሚሉት አፍና ጭንቅላት እኮ ቲፒኤልኤፍ አሁን አዲስ አበባ ነው ያለው። አለን የሚሉት ምሁራን አዲስ አበባ ናቸው ያሉት። ቲፒኤልኤፍ የፈረሙ እጆች እኮ አሁን አዲስ አበባ ነው ያሉት እኮ ባይዘው ቲፒኤልኤፍን ወክለው በዓለም ደረጃ ሲንቀሳቀሱ የነበሩ ሰዎች የፈረሙ ሰዎች የፈረንጀፍ እንኳን የሚያውቅ እኮ ቲፒኤልኤፍ ውስጥ የቀረ የለም እኮ አሁን ጀነራል እኮ ቀላል የማይባል ነው ያለው። ወደ ሀራ መሬት ላይ የሄደ ብዙ አለ፣ አፋር የተሻገረ ብዙ አለ፣ አዲስ አበባ ያለ ብዙ አለ። እኔ በሚዲያ ደረጃም እኔ አንዳንዶች እንደ ሮቦቶች እና ባልቴቶች ካልሆኑ በስተቀር በራሳቸው አስበው አመዛዝነው ትንተና የሚሰጡ የህወሓት ደጋፊዎች የት ነው ያሉት? አሁን እና ሉላ የት ነው ያሉት? መቼም እነ ስታሊን በቆሎ ከሰጠ በቆሎ የሚተፋ በርበሬ ከሰጠ በርበሬ የሚተፋ ምንም ካልሰጠ ምንም የማይተፋ ሰው ነው። ስሜት እንኳን ያለው አይመስለኝም። ባይዘው እኔ አርቲፊሻል ኢንተለጀንስ ከሱ የተሻለ ስሜት ያለው ይመስለኛል። በእውነት ሪአክት እኔ ሰው ሲሞትም የማይደነግጥ ሰው ሲወለድም የማይደሰት ሰው ያየሁት እሱ ነው። ከዛ ውጭ አንዲት ፓስተሪት የነበረች ናት የምትመጣ። ሌላ ማን አለ? እናንተ አካባቢ አንድ ሰው አለ ፓስተር የሚባል እሱ የድሮ ፓስተር እኔ የቀድሞ ፕሬዝዳንት ነበር የማውቀው። እኔ የቀድሞ ፓስተር የሚባል ከነሱ ሶስቱ ውጭ ምን እዚህ ያለሁበት ካናዳ አንድ ካናዳ ጥሩ ሰው ይወጣዋል። ግን አንተን የመሰሉ ሰዎችም ካናዳ አግኝተን ማን የቲፒኤልኤፍ ሰው ድምጽ አይሰማም። ኤድመንዶ የሚባል አንድ
ሳየው ፊቱ ራሱ ለፓስተርነትም አይሆንም፣ ለፖለቲካም አይሆንም ፊቱ ለፓስተርነትም እና ዛሬ ገጭት ፓስተር ቢቸግር ነው ሆኖ ነበር። ግን ከዚህ በፊት አላቃ አይዶ ነው አንዲት ደግሞ መንፈስ ምናምን የምትል ሴትዮ ነበረች። አሁን እሷ ሴትዮዋን የመጣችው ከመጽሐፍ ቅዱስ ጥቅስ አብይን የሚመስል ፈልጋ እንድታገኝ ነበረ። በዲያስፖራ ደረጃ አሁን የት አለ ዲያስፖራ ብትል የለም። ባይዘ በጣም ዌል ኦርጋናይዝድ የሆነ ኮሚኒቲ ነው። ትግራይ ኮሚኒቲ ነው። በጣም ኦርጋናይዝድ የሆነ ኮሚኒቲ ነው። ጉልበት ያለው ኮሚኒቲ ነው። ዛሬ ግን ተንክስ ቱ ቲፒኤልኤፍ የለም፣ ያ ህብረት የለም እና ዛሬ እርስ በርሳቸው እንዳይዋጉ አንድ ነበረ ሚሊተሪ ለሁለት ተከፍሎ የምትጠበቅበት እኔ ዶክተር አብይን በዚህ አጋጣሚ በጣም አቅልሎ የሚያዩ ሰዎች በእውነት በጣም ከልክ ያለፈ ደግነት እያሳዩ ይመስለኛል። የአፍሪካን ቀንድ ፖለቲካ በእጄ መዳፍ አነባለሁ የሚል የህግደፍ ሰውዬ እኮ ዛሬ አዳለው የሚባል ድልድይ ስር ተደብቆ ነፍስ ውጭ ነፍስ ግብ ላይ እንዲያደርግ አደረገ። ጀርባውን እያሻሸ የፈለገውን ተጠቅሞ አኝኮ የጣለው እኮ ዶክተር አብይ ለሴራም ለስራም በእውነት ብዙ ጠላቶች እንደሚገምቱት አይደለም። እኔ ምናልባት ኤርትራን በሚመለከት በሶፍት ዲፕሎማሲ አይሰራም የሚለውን እኔ በትክክል እጋራለሁ። አይቻለሁ፣ ተመላልሻለሁ፣ ሰምቻለሁ። ምናልባት የተነበርክ ጀነሬስ ነው 3 ሚሊዮን የሚባል እዛ የለም። የሽማግሌዎች የአዛውንትና ባልቴቶች ትንሽ ወጣቶች በግድ መሳሪያ ተሸከሙ። እኔ 1.7 ሚሊዮን 1.5 አካባቢ ኤርትራ ውስጥ አንድ ጎጆ አይተ ሌላ ጎጆ ለማየት 25 ኪሎ ሜትር መንዳት አለብን። ከተማ ውስጥ ጎስት ከተሞች ናቸው ያሉትና ምናልባት ድንበር አካባቢ ወታደር ማሰልጠኛ አካባቢ ነው የሰው ስብስብ ወይ ተማሪዎች ከትምህርት ሲወጡ ብቻ ነው ሰው ያለ የሚመስል። ካልሆነ ተጨንቀ የምትሞትበት ሀገር ነው። እኔ ታሪካዊም ህጋዊም መብታችን የሆነውን አሰብን እኔ በቦሌም በባሌም ብንወስድ ቅር አይለኝም። ለምን መንግስት ያን ቢከተል እኔ ቅር አይለኝም። ቴንክ ዩ ቴል። በነገራችን ላይ ቅድም ለቲፒኤልኤፍ እንዳልኩት ለሻዕቢያ መንግስት ለህዝቡ ክብር አለ። የሻዕቢያ መንግስት ኢትዮጵያ አሰብን አልፈልግም ብትል ከመዋጋት እንደማይመለስ ታውቃላችሁ። ከመቆስቆስ ባህሪያቸው ነው። ጦርነትን ነው ኤክስፖርት የሚያደርጉት። ኦንሊ ሶርስ ኦፍ ኢንካማቸው ያ ነው። አሁን የፕሪቶሪያ ስምምነት እኮ ነው። አሁን ሰዎች እኮ አይ ዶንት ኖ እንዴት እንደምታታባቸው አላውቅም። የፕሪቶሪያ ስምምነት በቲፒኤልኤፍ እና በፌዴራል መንግስቱ ስለተፈራረመ እኮ ነው። ቲፒኤልኤፎችን ወይም ደግሞ እንዳሰቡትም ትግራዋዮችን ለምን አልጨረስንም ከሚል እሳቤ ነው አይደለም። ከዚህ ውጭ አለ የሰው አለ ከዚህ ውጭ አለ። የፕሪቶሪያ ስምምነት ነው አይደል ያኮራረፋቸው። ከዛ ውጭ ኢሱ ሲባባሉ ነበር። ቁርስ አዲስ አበባ ከዛ አስመራ ሲባባሉ ነበር። በተረፈ ኦኬ አሰብን አንፈልግም እሺ ብንል እንኳን የባህር በር በቃ ወደ ኤርትራ ዞረን አናይም ብንል እንኳን የሻዕቢያ መንግስት ፕሮኬቲቭ የሆነ አካሄዱን አያቆምም በታሪክ ቢኮዝ በጀታቸው ከግማሽ በላይ ወይም ደግሞ ሩቡን ብትሉት ከኢትዮጵያ ጋር አጌንስት በሆኑ ኃይሎች ከቨር የሚደረግ ነው። ግብፅ አለች። ከግብፅ ጋር ምንድነው የሚያገናኘ? 5000-6000 ማይልስ አለ በርቀት። ከኢትዮጵያ ጋር ያለ ህልውና ተመሳሳይ ህልውና ያላትን ሀገር ኢትዮጵያን ትተህ ከግብፅ ጋር አላንስ ስትፈጥር እንደው እንደ ሀገር ቋንቋችን የተደበላለቀ ህዝቦች ስለሆነን እንጂ ይሄ እኮ ጤነኝነት አይደለም። ጎልደን ኦፖርቹኒቲ ኤርትራና ኢትዮጵያ የሚገርም ኦፖርቹኒቲ በእጃችን እያለ ስንት ምሁራኖችን ያፈራን ሀገሮች ሆነን በተወሰኑ ይሄ ሚሊታንት የሆነ ሜንታሊቲ ባላቸው ሰዎች ምክንያት በጋራ ያለን እድል እንኳን መጠቀም ያልቻለን ህዝቦች ነን እኮ። የሚያሳዝነኝ ሀገር ቤት ያሉ ሳይሆን ከሀገር ውጭ ያሉ ሰዎች የመፍትሄ ሀሳብ ማምጣት የሚችሉ አለመሆናቸው ነው የሚያሳዝነኝ። ብዙ ምሁራኖች አሉ ኤርትራውያን ራሳቸው፣ ብዙ ምሁራኖች አሉ ትግራዋይ፣ ብዙ ሊቃኖች አሏቸው። ይሄ እንደ ህዝብ የሻርክ ትራፊ የሚሆነውን ይሄ በየወንዙ የሚሞተውን ወገኖቻችንን እንዴት ከድህነት እንዴት ከመሰደድ እኛም ራሳችን አንሰደድም ነበር በእጃችን ያለውን ወርቃማ ዕድል ብንጠቀም እንደ ሀገር። እና ይሄን ካላፈለክ ለዚህ መፍትሄ ካላመጣ ያንተ መማር ያንተ ዶክትሬት ያንተ ኢንጂነርነት ምን ይጠቅማል? ጥቅሙ ምንድን ነው? ግርግዳ ላይ ስቀለው ዶክተር እንትና እያልክ ዩቲዩብ ላይ አናሊሲስ የምሰራ ሰውዬ ያውም ደግሞ
ትምህርት ቤት ያልሄዱ ሰዎች የማመነጩትን ሐሳብ የምታመነጭ። እኛ በዚህ ዘመን ነው ዶክተር የተባለው ሰው ሚስማር በትኑ ሲባል ያየ ነው። አይ ዶክተር ተብሎ ሚስማር በትን ይላል፣ ዶክተር ተብሎ ቁራጦ ፍለጦ ይላል። እና ትምህርት ቤት ሄድከው ለምንድን ነው? ምሁራን ላሉብን ለተሰወሩብን ወይም ደግሞ መፍትሄ ላጣንባቸው ነገሮች መፍትሄ ማምጣት ስትችል ነው። እኔ የሚገባኝ እንደዛ ነውና በተለይም በኤርትራና በኢትዮጵያ መካከል ያላችሁ ምሁራኖች፣ ልሂቃኖች በዚህ ጉዳይ ላይ መነጋገር አለብን ለማለት ያለው። እሺ ወደ ሳም እመጣለሁ። ሳም ወደ አንተ ልምጣ። ቴንክ ዩ ደሱ 7 ደቂቃ አለ። ታፕ እያደረጋችሁ ቴዲ አመሰግናለሁ። በድጋሚ ቅድም ያልተናገርኩት ርዕስ ሁሉ ነበረ የሐኪሞችን የሚልና ከሱ ልጀምር። ሐኪሞች ቦልዶ ነው ወደፊት መውጣታቸውና ችግራቸውን መግለጻቸው በጣም ነው አፕሪሼት ማድረጋቸው። በጣም የሚያሳዝነው ከሐኪሞች በታች ደግሞ እዚያ የሚያገኝ በጣም ብዙ ሲቪል ሰርቫንት አለ። በጣም ብዙ ቁጥር መምህራን አሉ እየተራቡ ያሉ ለልጆቻቸው ዳቦ ማቅረብ የማይችሉ የቤት ኪራይ መክፈል የማይችሉ ሸሚዝ መቀየር የማይችሉ መምህራን፣ የሲቪል ሰራተኞች በጣም ብዙ አሉ። ሰላማዊ በሆነ መንገድ ወጥቶ ረሃብን፣ ችግርን መግለጽና ለተሻለ ህይወት ለተሻለ ክፍያ መታገል ምንም ችግሩ አይታየኝም። ሐኪሞችን እንኳን ወጥቶ ደግፎ የሚወጣ ሌላ ሰራተኛ አታይም። ይሄ ምን ያሳያል? ሪፕሬሲቭ እንደሆነ ሲስተሙ ትረዳለህ። ፍራቻ፣ ስጋት እንዳለ ትረዳለህ። ያዎችን እንኳን እንዳላጣ አሁን የያስኳትን ነገር እንኳን እንዳላጣ ብሎ የመፍራት የመስጋት ታያለህ። ከዚያ ውጭ መንግስት እኔ ቀደም እዚህ ጋር ደሳለኝ የብልጽግና ደጋፊ እንደሆነ ከአንዳንድ ቪዲዮቹ አስታውሳለሁ። እሱ ያመነውን የሐኪሞች የኑሮ ችግር እሱ የሚደግፈው መንግስት አላመንም። እያስፈራራ የሚሰጠው መግለጫ በጣም የሚያሳፍር የሚያሳዝን፣ ለተማረ ሰው አይደለም ለሌላ ለጠላት ሀገር ህዝብ ማትሰጠው መግለጫ ነው። አሁን ከመንግስት ሚዲያ የምታየው እጅግ የሚያሳፍር፣ እንደ መንግስት የማትቆጥረው ዱር እየተሰበሰበበት ነው ይመስልህ። እርቦናል ያለን ሰው መልኩ የተበላሸን እድሜውን በሙሉ ተምሮ መልኩ የተበላሸን ሰው ልጁን በሚዲያ ወጥቶ ልጆቹን ይቅርታ የሚጠይቅ ሰው እንዴት ታስፈራራዋለህ? የመንግስት ኃላፊነትስ ዓላማው ምንድን ነው? አንደኛ ዓላማው ምንድን ነው? የመንግስት ሮል ምንድን ነው? ህዝብ እኮ ከክላሲካል ጀምሮ እኮ ስቴት ፖለቲካሊ ኦርጋናይዝድ ሲሆን ምንድነው ሶሳይቲ ፖለቲካሊ ኦርጋናይዝድ ሲሆን ይመሰረታል፣ መንግስት እንዲኖረው ይደረጋል። መንግስት ደግሞ ኮመን የሆነ ቤኔፊት እንዲሰጥ ያደርጋል። አሁን ያው ሴኩሪቲ ነው፣ ሴኩሪቲን አልሰጠም። መንቀሳቀስ አይችልም ነጋዴ፣ ሰው መንቀሳቀስ አይችልም፣ መታገት አለ፣ ብዙ ችግር አለ። ሴኩሪቲ የለም። ሴኩሪታይዜሽን ኦፍ ዘ ቦዲ ፖለቲክስ አንዱ መንግስት የሚቋቋምለት አንዱ ዓላማ ነው። እዚህ ጋር ሰላም የለም፣ ሰው ይታገታል። እዛ ጋር ግን የመንግስት ወታደር ሲዋጋ ታይዋል። ይሄ ቶታል ፌለር ነው። አንደኛ። ሁለተኛ ሰራተኛ የሚገባውን ነገር አያገኝ። ቅንጦት ነው ብሎ ሊያስብ ይችላል መንግስት። እሱን የሚገባውን ነገር ግን እንዳይራብ ማድረግ አይችልም ወይ? የኢትዮጵያ ኢኮኖሚ ሰራተኛ እንዳይራብ ማለት በልቶ የሚያድር ቤዚክ የሆነ ቤዚክ ነሰሲቲውን የሚሸፍን ኢኮኖሚ አይደለም ማለት ነው የኢትዮጵያ ኢኮኖሚ። እዚህ ጋር እየተራበ ያለ ባለሙያ ያለ የሰራተኛ ዘመኑን በሙሉ የተማረ፣ እዚህ ጋር ደግሞ ትልቅ የሆነ ኤክስትራቫጋንዛ ቤተ መንግስት የሚገነባልህ መንግስት አለ። ከዛ ራበኝ ስትለው መልክ ተበላሽቶ የምትቀይረው ሸሚዝ ሳይኖርህ ልጆችን የምታበላው ነገር አጥተህ ወጥተህ ራበኝ ስትለው የሚያስፈራራ መንግስት አለ። ይሄ ቶታል የሆነ አውቶሪታሪያን ሪፕሬሲቭ የሆነ መንግስት ነው። አክቹአሊ ወደ ሪፕሬሽን ወደ ይሄ ሪፕሬሲቭ አውቶሪታሪ የተቀየረ ወዲያው ነው። ሁላችንም ደግፈናል ሲመጣ። ዲያስፖራ ለ30 ዓመት አንድ ሆኖ ያልቆመ ዲያስፖራ ሀገሩ ቤት ያለ ህዝብ በቃ ኢትዮጵያንስ ኢን ኤንድ አውትሳይድ ኢትዮጵያ ሆነው ነው አይደል ስንደግፍ የነበር። ሁላችንም ደግፈናል እኮ 4-5 ወር አልፈጀም እኮ ወደ ባክ ስላይድ ሲያደርግ ከዲሞክራሲ የደግፍንበት ምክንያት የዲሞክራሲ ጭላንጭል ስላየን ነው። በኋላ የተሰረዘ ማለት ነው። ራበኛ ያለን ህዝብ አይደለም ኖርማሊ ህዝብ ተርቧል። ከሰራተኛ ውጭ ያለ ህዝብ ደግሞ መናገር የማይችል አለ።
በጣም በጣም ከፍተኛ ችግር ውስጥ ያለ እና ከመንግስት የሚጠበቅ መልስ አይደለም ይሄ። በጣም የሚያሳዝን የሚያሳፍር ጭምር ነው ቱ ቢ ኦነስት። ስለዚህ ዶክተሮች ብቻ አይደሉም፣ በአጠቃላይ የኢትዮጵያ ሰራተኛ የሚባል ደሞዝተኛ የኢትዮጵያ ህዝብ ችግር ላይ ነው። ችግሩ በምንድን ነው የመጣው? ኢኮኖሚክ ብሬክ ዳውን ከጦርነት ጋር የተያያዘ አሁን ደግሞ በቀደም ሃርድ ከረንሲ ማጣፊያ ሲያጥራቸው የማይሆን ችግር ውስጥ አገሪቷን የከተቱት በብድር ምክንያት ከአይኤምኤፍ የመጣ አይኤምኤፍ ያስቀመጠው ፕሪኮንዲሽን ነው። አይኤምኤፍ ከዚህ በፊት ስንናገር ነበር፣ አይ ቲንክ ይመስለኛል። የትም ሀገር ላይ ሄዶ እርዳታ ሰጥቶ ከረንሲያችሁን በዚህ መልኩ አስተካክሉ ብሎ ሀገሩ በኢኮኖሚ ተረጋጋ አላየንም በታሪክ። የፈረሱ ሀገሮች ግን አይተናል። የፈረሱ ሀገሮች ገንዘባቸው ወረቀት ሆኖ በፌስታል ተሸክሞ ሄዶ ዳቦ እንኳን የማይገዛበት ሆኖ አይተናል ይሄ። ስለዚህ አሁን ለድሮን መግዣና ለታንክ ምናምን እንትን ማደሻ መግዣ ትበደራለህ፣ ሀገሪቷ ኢኮኖሚዋ ይሰበራል። 50% ዲቫልዩ አድርገህ ሰራተኛ ዳቦ እንዳይገዛ አድርገህ ሰራተኛ የለኝም ከፍለው የሀገሪቷ አቅም የላትም። ቤተመንግስት ግን ለመገንባት ሀገሪቷ አቅም አላት። ወይ ደግሞ ከዚህ በፊት ስናወራ እንደነበረው እኔ ያመጣሁትን አትጠይቁኝ ፓርላማ ስላልመደበልኝ። ግን ቆይ እስቲ እኔ እዛ ጋር የማይገባኝን ጥያቄ ልጠይቅህ። መንግስታው ምንድን ነው የተያዘው ነገር? ምንም ህዝብ ቴዲ እኔም ሁሌ የምጠይቀው ሶሪ ምንድን ነው የሚመስላችሁ እናንተ? አሁን ህዝቡ ምንም አያመጣም ነው? እኔ እንግዲህ እስከሚገባኝ ድረስ አመፅን እየወለደ ሲሄድ ነው የማውቀው በየትኛውም ዓለም ላይ። ለምሳሌ የሆነ አመፅ ከተነሳ ቲፒኤልኤፍ እንኳን ስልጣን ሲይዝ 7 ሆነው የዩኒቨርሲቲ ተማሪዎች ናቸው ጫካ የገቡት። ከዛ በኑሮ ውድነት የተመሰቃቀለ በደርግ ግድያ የተማረረ ተስፋ ያጣ ሁሉ ሲቀላቀላቸው ያሉበት ደረጃ ላይ ደረሱ። አሁን የህክምና ባለሙያዎች በጣም ኢኖሰንቶች ናቸው፣ ፖለቲካ ውስጥ አልገባንም እያሉ ነው። ፕሮፌሽናል ናቸው፣ መስመራቸውን ጠብቀው እየሄዱ ነው። ለእነዚህ ሰዎች ምላሽ ማይሰጥ ከሆነ መንግስት በንቀት የሚያይ ከሆነ ነገ መምህራን ይነሳሉ፣ ከዛ በኋላ ፖሊሶች ጥያቄ ያነሳሉ። አመፅን እየወለደ እንደሚሄድ ስትራቴጂካል የሆነ አመራር ማጣታቸው ነው ነገ ምን ሊፈጠር እንደሚችል መገመት ተነሳስሏቸው ነው ወይስ ንቀት ነው ብለን የምታስበው? ምንድነው ያንተ ሃይፖቴቲካል የሆነ ስቴትመንት ነው የምታስቀምጠው፣ ግን ምንድን ነው ብለን የምታስበው? ሱዳን ላይ ያለውን አመፅ ዳቦ ላይ ሳንቲ ስለተጨመረ ሰላማዊ በሆነ መንገድ አልበሽርን ከጨዋታ ውጭ አድርገውታል። አልበሽር እንዲታሰር አጠቃላይ የአልበሽር ሲስተም እንዲፈርስ አድርጓል። የኢትዮጵያ መንግስት ዓላማው ምን እንደሆነ ግልጽ አይደለም። እውነት ለመናገር መደመርና ብልጽግና ነው የሚል ነው። ብልጽግናው ለማን ነው ካልክ ለካድሬው። ካድሬው እንደፈለገ ይመነዝራል። በመኪናና በፎቅ ነው ውድድሩ እርስ በርስ። ህዝቡን ስታየው ህዝቡ ያሳዝናል። የተራበ ህዝብ እንደሆነ ፊቱን አይተህ ትረዳለህ። አሁን አንድ ሐኪም ወጥቶ እንደዚህ ሆኛለሁ ሲል እሱ ብቻ አይደለም ሁሉም አንድ አይነት ናቸው። እንዲሁ ትረዳለህ ፊት አይተህ። ዓላማው ምን እንደሆነ ግልጽ አይደለም። ወይም መንገድ የሚሰራ ነገር አለ። የሚሰሩ ነገሮች መሬት ላይ መልካም ናቸው እነሱ። ነገር ግን ከዚህ በፊት እንደተናገርኩት ፕራዮሪቲ ያስፈልገዋል። ህዝብ እየተራበ ይሄ በጣም በከፍተኛ ወጪ የሚገነባው ቤተመንግስት እኮ ለህዝብ ምንድን ነው? ለፐብሊክ ቤኔፊት ፐብሊክ ሰርቪስ ይሰጣል ህግ ቤተመንግስት። ያለን ቤተመንግስት ሳነሰ ወይ? አውቶሪታሪያን ሪጂምስ ቤተመንግስት ይሰራሉ። በነገር ላይ ወደ ስልጣን እንደመጡ ቤተመንግስት ነው የሚሰሩት። ብዙ ሀገር ላይ የሆነው ይሄ ነው። ዴር ኬርለስ፣ ምንም አይነት ስሜት አይሰማቸውም ለህዝቡ እየተራበ ላለው። የራሳቸውን ግን ማሳየት ይፈልጋሉ። ስለዚህ ዓላማው ምን እንደሆነ ግልጽ አይደለም። ሲጀመር ሮድ ማፕ የሌለው መንግስት ዓላማው ምንድን ነው? የት ነው የሚደርሰው ብለህ ታስባለህ? የለውም እኮ ሮድ ማፕ መንግስቱ። ሮድ ማፕ ብለህ ስትጠይቀው ያሾፋል፣ ሊትራሊ ያሾፋል፣ እንደ ዱርዬ የሚያሾፈው እና እጅግ ያሳዝናል። ይሄ በጣም አምሶሪ ስሜታዊ ስለሆንኩ ስለማቀው ነው እንደዚህ ስሜታዊ ሆኜ የምናገረውና አምሪሊ ሶሪ። ዶክተሮች ብቻ አይደሉም፣ መላው ሰራተኛ ደሞዝተኛ የሚባል ከፍተኛ ችግር ላይ ነው ያለው። መንግስት እያሾፈበት ነው ያለው። ለምን ዝም እንደሚል እጅግ ነው የሚያሳዝነው። የመንግስት ዓላማ ምን እንደሆነ ግልጽ አይደለም። በዚህ ማስራብ ቲፒኤልኤፍ ረጅም ዓመት ስልጣን ላይ ቆይታ
ለትግራይ ይሄ ምንድነው የሆነ ሴፍቲ ኔት ፕሮግራም እስከ ቅርብ ጊዜ ድረስ አለ። ቲፒኤልኤፍን የምታደርግበት ምክንያት ህዝቡን የቲፒኤልኤፍ ተለጣፊ ሁልጊዜ ቲፒኤልኤፍ ላይ የሚለጠፍ ዲፔንደንት የሆነ ኮሚኒቲ ይፈጥራና ከዚህ በፊት የሚያራምዱትን ናሬቲቭ ዛሬ የሚያራምዳሉ። የትግራይ ህዝብና ቲፒኤልኤፍ አንድ ነው የሚል ህወሓትና የትግራይ ህዝብ በፍጹም ሊሆን የማይችል ፖለቲከኛ ዛሬ ይኖራል ይጠፋል፣ ነገር ጊዜያዊ ነው። ህዝብ ግን ሁሌ ያለ ገብቷል። በፍጹም አንድ ሊሆን አይችልም። የትግራይን ህዝብ ለቲፒኤልኤፍ ቆጥሮ የሰጣ ቲፒኤልኤፍ ለትግራይ ህዝብ ብቸኛ ፓርቲ ነው ብሎ የሰጣ የለም። ግን ሪፕሬሲቭ ስለሆነች ቲፒኤልኤፍ በደንብ አድርጋ ውስጥ ገብታለች። አንዱ ይሄ ነው፣ እርዳታ ገንዘብ ማለት ምንድነው? ይሄ ሴፍቲ ኔት ማለት ነው። አይ ቲንክ የተራበ ህዝብ ያን ያህል ጠንካራ የሆነ ተቃውሞ አያመጣም። ሰራተኛም ሲጠግብ ያው ብዙ አያምጽም የሚል የተሳሳተ ካልኩሌሽን ይኑር፣ ሌላ ነገር ይሁን ግልጽ አይደለም። እና በአጠቃላይ እዚህ ላይ ይሄን ማለት ፈልጋል። ምናልባት ቀደም ኤርትራ፣ ቲፒኤልኤፍ እና ሱዳን አሁን አጠቃላይ ሆርን ኦፍ አፍሪካ ሪጅን ተርቡለንት ነው። በረሃብ በችግር በጦርነት ያለ ሪጅን ነው። ብዙ ጊዜ ችግር ብዙ ጦርነት ያለበት ማለት ነው። ቲፒኤልኤፍ እና ኤርትራ አንድ ላይ ሆነው ጦርነት ይጀምራሉ። ቱ ቢ ኦነስት ጠንካራ የሆነ መንግስት ካለ ይሄ ጦርነት የሚፈጠር አይመስለኝም። ግብፅን ቢጨምሩ እንኳን ግብፅ ጦርነት አያዋጣትም። በግልጽ ቋንቋ ባጭር ለመናገር ምንም አይነት ጦርነት ለግብፅ አያዋጣም። ግብፅ ጦርነት ከፈተች ማለት ጠንካራ የሆነ መንግስት ካለ ውሃውን ዳይቨርት የምታደርግበት መንገድ ትፈልጋለህ። ከዛ ገንዘብ እያስከፈልክ ወደፊት የውሃ ጦርነት ነው አደገኛ ጦርነት የሚሆነው። ባይዘ ከፍተኛ የሆነ እስከ ሲቲ ይመጣል። መያዣ ማድረግ ይቻላል። አመሰግናለሁ ቴዲ። ይሄ የመጨረሻው አሪፍ ሀሳብ ነው። ይሄ እዚህ ታፕታፕ የሚያደርገው ህዝብ እነዚህ ትሪቢቶሪስ አሉ፣ እነዚህ ገባር ወንዞች አቅጣጫ ማስቀየር ነው። ቆፍር ተነስተ ከደቡብ አካባቢ ጊዳቦ ይነሳል። ሐዋሳም አማራ ክልልም እንደዚሁ አለ። ኤግዛክትሊ ምንጩ አይታወቅም። ብዙ ገባር ወንዞች አሉና አቅጣጫ አስቀይር። ምን ታደርጋለህ? ግብፅ እንደዚህ ኮረችን አይደለም እንዴ? አቅጣጫ እኛም እዛ ሐዋሳ አካባቢ ያለውን ጊዳቦ ወንዝን ወደ ሌላ እንዲሄድ እናደርጋለን። እሺ ታፕታፕ እያደረጋችሁ ሪኩዌስት የላካችሁ ሰዎች ቪዲዮ የምታበሩ መሆናችሁን እርግጠኛ ሁኑ። ከገባችሁ በኋላ አብራ አታብራ አታከራክሩን ለማለት ያለው። እሺ ቴንክ ዩ ሳም ሶራ አቤት አየሉ ቴዲ። እሺ አሁን የተነሱ ሀሳቦች አሉ። አንዳንድ ሀሳቦች ለምሳሌ የሐኪሞቹ ጥያቄ ምናምን ተነስቷል። በቀደም ሚኒስትሯ የሰጠችው መግለጫ አለ። ምንም በቃ የተሸፋፈነና ቀጥተኛ ያልሆነ መልስ ነው የሰጠችው። ለምሳሌ መንግስት አቅሙ አይችልም ወይም ደሞዝ መጨመር አሁን የምንችልበት ሁኔታ ላይ አይደለም ብሎ ቀጥታ መናገር አንድ ነገር ነው። ያንን እንኳን አልተናገረችም። ሸፋፍና የሆነ ነገሮችን እንትን ብላ ነው ለማለፍ የሞከረችው። እንደዚህ አይነት ነገሮች ለምን በቸልተኝነት እንደሚያዩ መንግስት አይገባኝም። እዚህ ጋር ትንሽ የኮሚኒኬሽን ችግር ወይም የውሳኔ ችግር ያለ ይመስለኛል ሳስበው ማለት ነው። ከዛ በፊት ማለት ነው ጀስት ዝም ብለህ እንደ መንግስት ደጋፊነት ሳይሆን እንደ መንግስት ደጋፊ መልስ እስኪ። ለምሳሌ አሁን የዶክተሮች ጥያቄ አሁን በዚህ ደረጃ ላይ ባለበት ከስሪላንካ ወይም ደግሞ ከዩኤኢ ባለሙያዎች አስመጥተህ ከ1000 በላይ ድሮኖችን አየር ላይ አሰማርተህ $250,000 በላይ ጀስት ለትሪት ብቻ ማውጣት ፌር ነው? ጀስት ፌር ነው? አሁን ይሄ ፌር እንደ ድንቅ ነገር በዜና ሊነገር የሚገባ ነገር ነው ወይስ የሚያሸማቀቅ ነገር ነው? ያው እንደዚህ ብሎ መውሰድ ከባድ ነው ቴዲ። ለምሳሌ አሁን ያኛውን $200,000 $500,000 ምናምን ኤአይ ኢንስቲትዩትና ኢንሳ የራሳቸው በጀት አላቸው፣ የራሳቸው ተልዕኮ አላቸው፣ የራሳቸው ራዕይ አላቸው፣ የራሳቸው አስተዳደር አላቸው። ያንን ነገር ለማስፈጸም ያንን ፕሮጀክት ሊነድፉ ይችላሉ። ያ የራሳቸው የአንዱ ተቋም ስራ ነው። ጥያቄው መሆን ያለበት በጀቱ ለምሳሌ ሌላ ፕሮጀክት ታጥፎ ወደዚህኛው የሄደ ከሆነ ያለ አግባብ ከተደረገ ምናምን ነው። እንደገና ሁለተኛ የነዚህ ተቋማት ስራ ለምሳሌ የኤአይ ኢንስቲትዩቱ ስራ ለምሳሌ አዌርነስ መፍጠር ሊሆን ይችላል፣ ለህዝቡ የድሮንና የኤአይን ጥቅም ለማሳየት ምናምን የተለያዩ ነገሮችን መስራት ሊሆን ይችላል። አንዱ ተልዕኮ ማለት ነው ድርጅቱ እኮ በጀት አለው አይደል? ኤአይ ኢንስቲትዩት ኢንሳ በጀት አላቸው አይደል? ከበጀታቸው ውጪ ወጥተው አይደለም ያንን ነገር ያደርጉት። ዋናው ፖይንት ማለት ነው ሁሉም ሚኒስቴር መስሪያ ቤቶች በበጀቶቻቸው በአግባቡ መጠቀም አለባቸው የለባቸው ሌላ ክርክር ሆኖ እንዳለ ማለት ነው።
እንደዛ ነው እንጂ አሁን ከዚህ ጋር ሁለተኛ ደረጃ ደግሞ $500,000 ብቻ ነው እንዴ የዶክተሮች ወይ የመንግስት ሰራተኞች ደሞዝ አይደለም አይደል? ዋን ታይም አይደለም የሚከፈለው እኮ ደሞዝ የሚቀጥል ነው። አናዘር በጀት ነው እንጂ ከሆነ መስሪያ ቤት ላይ ቀንሰ የምታረገው ነገር አይደለም ደሞዝ ማለት ነው። ለዚህ ነው ደሞዝ ዘላቂ መፍትሄ የሚያስፈልገው ማለት ነው። አሁን ለምሳሌ ካሏቸው ጥያቄዎች መካከል አሁን ብዙ ጥያቄዎችን ያነሱታል። የሕክምና ሰዎች ያነሷቸው ጥያቄዎች አሉ። ከነዚህ መካከል ዛሬ ራሱ ያወጡት ወደ 4 ነው። ማህበራችን እንደ ወትሮ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር የሚያደርጓቸው ጥረቶች ከዚህ ቀደም ሲያደርገው እንደነበረ ይቀጥላል። ሐኪሞች የሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ አንዱ ነው። ኦኬ፣ የስራ ቦታ ደህንነት፣ ኢንሹራንስ። አሁን በዛ ገንዘብ ቢያንስ እኔ እንደውም እንደሰማሁት ከሆነ ውሸት ከሆነ ታረማለሁ። ዶክተሮቹ ግን አብዛኞቹ ሲነግሩኝ ቢታመሙ ከፍለው ነው የሚታከሙት። እዛው የሚሰሩት አይ ነው አውቃለሁ። ቢያንስ ይሄን ከቨር ማድረግ ትችላለህ። አዎ አሁን የጥቅማ ጥቅም፣ የስራ ቦታ ደህንነት፣ ይሄንን ቢያንስ ማሟላት እንዴት ይከብዳል። ቢያንስ አንድ የሕክምና ባለሙያ እያከመ ራሱን እንደ ሻማ ቀልጦ እያገለገለ ያለን ባለሙያ ወይም ደግሞ ፕሮፌሽናል ሰው እንዴት ነው ቢያንስ ሲታከም በሚሰራበት መስሪያ ቤት እንኳን እንዲታከም አታደርገው? ያ ይሄ እኮ ትክክለኛ ጥያቄው ላይ እኮ መሰረታዊነት እኮ ችግር የለበትም። ልክ ነው። ኢንሹራንስ ያስፈልጋቸዋል፣ ራሳቸው መታከም አለባቸው በመንግስት። አሁን እሷ ሚኒስትሯ አምስታወራ ሰምታት ከሆነ መንግስት ይህንን ነገር ለማድረግ ወስኗል ብላለች። ለምሳሌ አንዱ የሪፎርሙ አካል ነው ማለት ወጪያቸው ተሸፍኖ ሐኪሞች እንዲታከሙ በመንግስት ወጪ ምናምን የሚል ነገር አንስታለች። ጀስት ኖርማሊ ከሆነ እኮ 15% ይሆናል ምናምን ነገር ስትል ነበር በጀቱ ከአጠቃላይ ከመንግስት በጀት። ያም የሆነው እንግዲህ ኦልሞስት ሰኔ 30 ነው፣ ሐምሌ 1 ላይ ይጀምራል እኮ ይሄ 1 ወር ማለት ነው። ኖርማሊ ለውጡ እንግዲህ እውነተኛ ነው ትክክለኛ 15% ይሆናል የጤና በጀት ምናምን የሚለው ነገር ልክ ነው። ግን አሁን ለምሳሌ አሁን ይሄንን ነገር ለማድረግ እኮ ለምሳሌ ሕክምና ያልከው እኮ ኢንሹራንስ ለማድረግ ራሱ እኮ $500,000 አንዴ ከፍለህ እኮ አይደለም የሚቀረው፣ የሚቀጥለው ዓመትም እኮ ይመጣል ይሄ ነገር። ለዚህ ነው ዘላቂና ረጅም ጊዜ መፍትሄ የሚያስፈልገው። ባለፈው እንዳልኩ ነው። ለምሳሌ የክልል መስተዳደሮች መሬት እንዲያዘጋጁላቸውና ባንኮች ረጅም ጊዜ ብድር አመቻችተውላቸው መሬት እንዲያገኙ ቤት እንዲሰሩ መደረግ አለበት። አንደኛውና መሰረታዊ ነገር ለምሳሌ ከደሞዛቸው 30% የቤት ኪራይ ስለሚወስድባቸው ይሄንን ችግር መፍታት ቅድሚያ መንግስት ያለበት እንደው በእንደዚህ አይነት መልኩ ነው። አሁን ለምሳሌ እንዳልከውም 20,000 ብር ቢጨመርላቸው ደሞዛቸው ላይ መፍትሄ ያመጣል። እንደዛ ደሞዙ ላይ እኮ ይጨመር ሳይሆን ለምሳሌ አሁን ይሄ ለድሮኑ ብቻ የወጣውን የተነገረ ብዙ ወጪዎች አሉ። $10 ቢሊዮን $15 ቢሊዮን ምንም ሪተርን የሌላቸው ነገሮች ላይ የምናውላቸው ነው። አሁን ለነዚህ አካላቶች መምህራንን ጭምር ወይ ቤት ብትሰራላቸው ወይ የሆነ ግማሽ ሞርጌጅ የሸፈነላቸው ግማሹን እናንተ አምጡ ብትላቸው ወይ የጤና መድን ብትገዛላቸው ፓኬጁን ደሞዝማ ዛሬ ከፍለው ነገም ይከፈላል። እሱ ችግር የለውም። የደሞዝ ጉዳይ ይሄ የስትራክቸራል አጀስትመንት ፕላኑ ፕሮብለም ነው። ግን ቢያንስ በቋሚነት ዶክተሮች እኮ አሁን እንደዚህ በተለይ ዲዩቲ የሚሰሩትን የሚያድሩበትን አይተሃል። ሲንግል ፍራሽ ላይ ለ2 ለ3 እንደሚተኙ ታውቃለህ። አዳር እየሰሩ ማለት ነው። ሌላው ይቅር ቢያንስ ቤት አይገነባም። ፍራሽ የሆነ ቦታ ላይ እንደውም እዚህ ላይ እንዴት እንተኛለን ብለው ሲናገሩ የሆስፒታል ዳይሬክተሩ ልትሰሩ እንጂ የመጣችሁት ልተኙ አይደለም ብሎ ሁሉ ይመልሳል አሉ። ራሳቸው ዶክተሮች ናቸው እና እንደዚህ ቢያንስ በቋሚነት ላይ ቢያንስ አእምሯቸውን ሊጠብቅ የሚችል ኢንቫይሮንመንት እንዴት ነው መፍጠር የከበደው ነው ይሄ ጥያቄ። ልክ ነው። ይሄንን ነው የሚያልኩ ያለሁት። ጤና ሚኒስትሯ በትክክል ነገሮችን አልመለሰችም። ቀጥታ የምልህ ነገር ይሄንን ነው። እንደዚህ አይነት ነገሮችን እናመቻቻለን መፍትሄ ጊዜ ሊያስፈልግ ይችላል የሚለውን ነገር ራሱ መመለስ አንድ ነገር ነው። የተሳሳተው መንግስት እዚህ ጋር ነው። ጥያቄዎቹን በቀጥታ መመለስ ለተነሱ ጥያቄዎች ማድበስበስ ምናምን ሳይሆን ይሄን ነገር ማድረግ ይችላሉ በዚህ ጊዜ ውስጥ ለምሳሌ እስከ ህዳር ድረስ ይሄንን ነገር ላሟላ ይችላል። ከህዳር በኋላ ደግሞ ይሄንን ነገር ላደርግ ይችላል። እስከሚቀጥለው ዓመት ደግሞ ይሄንን ነገር ላደርግ ይችላል ብሎ ነገሮችን በትክክለኛው መንግስት ከሙያ ማህበራት ጋር ተነጋግረው ማስቀመጥ አለባቸው። ይሄንን ነው እኔም ማምነው ማለት ነው። እንደገና አሁን ከተማ አስተዳደሮችም ይሄንን ነገር በራሳቸው ማለት ይዘውት ስፔሻሊ ትኩረት ሰጥተውት ለጤና ባለሙያው የሚገባውን የዘላቂ የሆነ መፍትሄ ቢያንስ ነገሮችን ለረጅም ጊዜ መፍትሄ የሚያስገኝበትን ነገር ማስቀመጥ ተገቢ ነው ብዬ ነው የማስበው። ጥያቄው ሰላማዊ ነው። እኔ የሰላማዊ ትግል ደጋፊ ነው ታውቃለህ። ጥያቄው ሰላማዊ ነው። በሰላማዊ መንገድ መፍትሄዎችን መጠየቅና
መፍትሄ ማግኘት ይበጃል። መነጋገር ካለ ነገሮች ይፈታሉ ብዬ ነው ማምነው። አሁንም ቢሆን ማለት ነው። አሁን እነዛ የሚደረጉት ነገሮች እንደዚህ ስለተደረጉ ማለት ሶሉሽን አይደለም ብዬ ነው ማምነው። ለዚህኛው 1000 ብር ተሰጥቷል፣ ለዚህኛው 1 ሚሊዮን ወጥቷል፣ 10 ቢሊዮን ወጥቷል ምናምን የሚለው ነገር ሳይሆን ለነሱ ግን በሚገባቸውና ባለው ልክ መሆን ያለበትም ነገር ይገባቸዋል ባይ ነኝ። ሙያተኞች ናቸው። እንደ ሙያ ባለሙያነታቸው ሁሉ ነገር ይገባቸዋል። እኔ ጤና ባለሙያ ነኝ ባይዘው እኔ ፋርማሲ ባለሙያ ነኝ። ከሀገር የወጣሁት ከሆነ ደሞዝ አንሶኝ ነው። ገብቶሃል አይደል? ልክ እንደዚህ ነው። ችግር አለ። እኔ አሁን ለምሳሌ እናቴም የጤና ባለሙያ ነበረች። ቤተሰባችን ብዙ የጤና ባለሙያዎች አሉ። አይኖ ላይፍ ነው። ለምሳሌ ሐዋሳ ጤና ጣቢያ 05 የምታውቀው ከሆነ እዛ ነበር እናቴ የምትሰራው ብዙ አመት። አሁን እዛ ያለው ችግር ለምሳሌ ይታወቃል፣ ግልጽ ነው። እኔ ስሜ ነው እንጂ በምንድን ነበር ያለው? ኦኬ እንደዛ አይነት አካሄዶች አሉ። ችግር አለ እኮ እኔ ራሱ አንዱ ቪክቲም ነኝ እኮ ገብቷል። ግን ይሄ ነገር ግን እኔ አሁን እንደ ጤና ባለሙያ እኔ በጠይቀኝና ነገሮች እንዴት ይፈታሉ ብትለኝ በዘላቂ የሚፈታበት ነገር ኢንሴንቲቮች እንዲመቻቹ ማድረግ፣ የዲዩቲ ክፍያ ከፍ እንዲል ማድረግ፣ ያሉት ነገሮች ላይ ለምሳሌ ሆሊዴዎች ምናምን ሆሊዴ ፔዎች ምናምን እንዲፈጠሩ ማድረግ። ባለፈውም ነገር ያለው አንድ ዊንግ ፈጥሮ ሆስፒታል ላይ ከ12 ሰዓት በኋላ ወይ ከሰዓት ወይ የተፈራረቁ እየሰሩ ሐኪሞቹ የካርድ ክፍያ ከፍ ተደርጎ እዛ ጋር ክፍያ ለምሳሌ ዋናው ሆስፒታል ላይ በ10 ብር ካርድ የሚገዙ ከሆነ እዛኛው ጋር በ100 ብር እንዲከፍል ተደርጎ ተጠቃሚው 90 ብሩን ለሐኪሞች እንዲሰጥ ማድረግ፣ እንዲከፋፈሉ በወር ላይ መጨረሻ ላይ እንዲሆን ማድረግ ነው። በተራ እንዲሰሩ እያደረክ ማለት ነው። ብዙ አይነት ሶሉሽኖችን ነው ማሰብ ያለብን። አረ ብዙ አይነት እንጂ እኔ አለ ያ ግን የሚመጣው አፄ ኃይለ ሥላሴ ጊዜ ታስታውሱ እንደሆነ እንደዚሁ በታሪክ ያነበባችሁ ሰዎች አንዳንዴ እኮ ቀዳማዊ እመቤቶች ከባሎቻቸው ጋር ሲተኙ ምክር ሀሳብም ያመጣሉ። በነገር ላይ አሁን ሚስትር የምትታሰብ ለተሰወረብህ ነገር ማታ ስታሻሻት ምናምን እኮ ሀሳብ ማምጣት አለባት። ተኝተህ ለመነሳት አይደለም። እኔ አሁን አንዳንዴ ሴት ራሷ ሚስት ከፈለኩኝ ሳገባ እኔ የሌለኝን ኳሊቲ እንዲኖራት ነው የምፈልገው እንጂ ጭራሽ ያለብኝን እንድትወስድ መሆን የለበትም። እና ወይዘሮ መነን ምን አሉ መሰለህ፣ መነን አስፋው እነዚህ የመንግስት ሰራተኞች አመፅ ወጥቶ የዛን ጊዜ በአፄ ኃይለ ሥላሴ ጊዜ እና ጠቅላላ ካቢኔ ሁሉ ሲበጠበጥ ማታ ከተፈሪ መኮንን ጋር ጋደም ባሉበት ወይዘሮ መነን አስፋው የሚገርም ሳቴላ ሀሳብ አመጡ። which is የተማሪ የደሞዝ ጥያቄን የሚገታ ማለት ነው። ማን ሆይ የመንግስት ሰራተኛ እኮ ማለት እንደውም እሳቸው እንደ ውሻ በውሻ ምሳሌ ነው የሰጡት። ልክ እንደ ውሻ ነው። ውሻ ጆሮውን ቆርጠን ብንሰጠው ስጋ አገኘ መስሎት ይበላል። ስለዚህ ምንድነው ይሄ የተነሳውን አመጽ ለማረጋጋት ደሞዝ ጨምርባቸውና ግብር ደግሞ ከላይ ጫንባቸው፣ በታክስ ታገኘዋለህ እኮ አሉት። ወይዘሮ መነን አስፋው ክብራትና ክብራን ጭብጨባ ያስፈልጋቸዋልና አፄ ተፈሪ መኮንን ወዲያውኑ ደሞዝ ጭማሪ ያደረጉት ሰው እየጨፈሩ የሄዱ ሰዎቹ ግን በጎን ደግሞ በታክሲ ይወሰድባቸዋልና አትሊስት እንደዚህ አይነት ንግግሮች፣ እንደዚህ የበሰሉ ነገሮች የሚያረጋጉ ወላጆች መፍትሄ ሀሳቦች አሁን እኮ የምናየው እኮ እሳት በጎረሰ ሀሳብ ውስጥ የበለጠ እሳት የሚያበቃ እሳት የሚያስተፋ እኮ ስፖክስ ፐርሰን ነው የምታየው። አሁን ለገሰት ሁሉ የሚሰጡት ሀሳብ እንኳን የተናደዱትን ሊያበርድ ይቅርና ያልተናደዱትን እኮ የሚያናዱ ሰው ናቸው። ከየትኛው አንተ አሁን ዶክተሮች ለምሳሌ የደሞዝ ጥያቄ ካቀረቡ እንደ ዶክተሮች ወይም እንደ ሕክምና ባለሙያዎች ነው መመለስ የሚገባ እንጂ እናንተ ከመምህር ታንሳላችሁ እንዴ? እናንተ ከሌላው የመንግስት ሰራተኛ ታንሳላችሁ እንዴ? ስትላቸው ምንድን ነው የሚለው? እየተባባሰ ነው የሚመጣውና መንግስት በከፍተኛ ሁኔታ ነገሩን በንቀት እያየው ያለ አይመስልህም ወይ? ነው ጥያቄ። ይሄ እውነት ነው እኮ በጣም በቸልተኝነት ነው። እንደውም ንቀት ብቻ ሳይሆን ቸልተኝነት ይታይበታል። ውሳኔውን ቀጥታ እንዳልኩ ለተነሱ ጥያቄዎች ቀጥታ መልስ ቢያንስ እኮ አንዳንዴ እኮ እንዳልከው ባታረገው ራሱ እኮ የሆነ ነገሮችን ቀባብተህ ማቅረብ አለብን ለመንግስት ማለት ነው። እንደ ሚዲያ እንደ ኮሚኒኬሽን ባለሙያ እንደውም ይሄ ነገር ጋፕ እንዲል የሆነ ነገሮችን ተናግረህ ራሱ ማረጋጋት አለብህ እኮ። ንግግር እኮ ትልቅ ነገር ነው። ከመንግስት የሆነ ነገር እየጠበቀ ግን የሚሰጠው መልስ ለምሳሌ ዳቦ እየጠየቅ ድንጋይ ነው የሚሰጥ ከተባልክ አስቸጋሪ ነው፣ ያስከፋል። ማንንም ሰው ነገሮችን ያባበሳል። ያዳፈነው ነው እንጂ የሚሄደው ችግሩን ከመሰረታዊ ከስሩ አይነቅለውም ማለት ነው። የዚህ ችግር መነቀል ያለበት ከስሩ ነው። ይሄ ያደረ ጥያቄ ነው፣ የረጅም ጊዜ ጥያቄ ነው። ኦፍ ኮርስ ነው፣ ግን መፍትሄ የሚያገኘው ግን በዘላቂ መፍትሄ ነው። ያንን ነው መሆን ያለበት ብዬ ነው ማለት ነው በግሌ። ቴንክ ዩ
በነገራችን ላይ በፖለቲካው ዓለም ሊደርስ ለሁለት መንገዶች ይዋሻሉ። የመጀመሪያው ራሳቸውን ቤኔፊት themselves ራሳቸውን ቤኔፊሻሪ ለማድረግ ተጠቃሚ ለማድረግ ይዋሻሉ። ሁለተኛ for the benefit of the country ለሀገር ጥቅም ሲሉ ይዋሻሉ። በፖለቲካው ስትገቡ እንደው አንዳንዱ እውነት ሲናገር አያምርበትም። እውነት እኮ ነው የሚናገረው ግን አያምርበትም። አንዳንዱ ደግሞ የሚናገረው ውሸት ነው። ውሸት ሲናገርበት ያምራል። ፖለቲካ ማለት ውሸትንም እውነትንም ስትተውና ስትቀመማት ለዛ የተሰጠ መቻል አለብህና በተለይ አሁን የሕክምና ባለሙያዎችን ዋሿቸው እንኳን ሳይሆን አክብሮ ይሄ መንግስት አክብሮ አንዳንዴ እኮ ያለበትን ችግር እኮ ማንም ከምሁር እስከ ማይም ያውቀዋል እኮ ኢትስ ኢምፖሲብል ከአይኤምኤፍ ጋር ተስማምታል እንዳልከውም 20,000 ብር ደሞዝ ጭማሪ ብታደርግላቸው ኢንፍሌሽኑ በዛው መጠን ይጨምራል። ችግራቸውን አትቀርፍም። ይሄ የትግራይ ጦርነት የፈጠረው ነገር ነው። የሀገር ኢኮኖሚ ወገቡ ተሰብሯል። አሁን ባለው ሁኔታ ይሄ መንግስት ደሞዝ መክፈል የሚችልበት ደረጃ ላይ አይደለም። አሁን ወላፈኑን ነው እየወሰድን ያለነው። የባሰ ነገር እየመጣ ነው። ታስታውሳላችሁ እዚህ ውስጥ የነበራችሁ ሰዎች ሳም አለ እዚህ ውስጥ የአይኤምኤፍን ነገር ተግባራዊ ባደረጉበት ሰዓት ሊመጡ የሚችሉ ነገሮችን ስናወራ ነበር። አንዳንዴ አሁን ያለበት ነባራዊ ሁኔታ ተረድተህ ማህበረሰቡን ግን ሊያረጋጋ የሚችል እኮ ንግግር መናገር መቻል አለብህ እኮ። ዶክተሮችን አይደለም እያሳደርክ ማሰራ አይደለም መደብደብ አይደለም። ይሄ አይደለም መፍትሄው። ያሁን ደግሞ ፕሮፌሽናል በሆነ መንገድ ሰላማዊ ሰልፍ የወጡ ሰዎች እንዴት እንደሚያሳዝኑ። አሁን ዶክተሮችን የሕክምና ሰዎችን ታስራለህ በመድኃኒዓለም በሚገባቸው ቋንቋ እነሱ ሰልፍ በወጡበት ቋንቋ አክብረህ ነው ምላሽ የምንሰጣቸው። ኦኬ አሁን ያለንበት ሁኔታ ይሄ ነው ምናምን ሌላ ድራማም ነገር አድርገህ እንትን ብትላቸው አሁን የሚያንቁ አይመስለኝም። ያውም 6 ዓመት የታገሱ አካላቶች ናቸውና ያልተገባ ወይም ደግሞ የሚታይ ንቀቶች ይታዩ ነው በመንግስት በኩል ለማለት ያለው። እሱንም አክሊሉ ስላደረክ ቴንኪው። ወደ ይርታቸው አማራ እንመጣለን። 7 ደቂቃ አለው እንደሚ